ተሰቀለ አይደል? ተሰቃየ፣ ስለኛ መከራን ተቀበለ። ባየነውም ጊዜ እንወድ ዘንድ ደም ግባት የለውም። ደም ግባት የለውም ነው የተባለው። ክርስቶስ ደም ግባት የለውም። ለምንድን ነው ደም ግባት የሌለው? እንወደው ዘንድ በፊት ምናምን የለውም ደም ግባት የተባለው ለምንድን ነው? ክርስቶስ ሲሰቀል ስጋ እንደተሰቀለ ያህል ነው። ለምን? ከግርፋቱ የተነሳ ሰውነቱ አልቆ 6666 ሁሉ ሲገረፍ መከራን ሲቀበል የሮማውያን ወታደሮች ሲፈራረቁበት ጌታችን ኢየሱስ ክርስቶስን ሊሰቅሉት ወደ አደባባይ ሲተፉበት ይህንን ሁሉ መከራ ስላደረሱበት ፊቱን ማየት አልቻለም። እንዴት ፊቱን አይተን ደም ግባት አለው እንላለን? ሰውነቱንስ አይተን እንዴት ደም ግባት አለው እንላለን? ለምን ደም ግባት የለውም አለ? ባየነው ጊዜ እንወድ ዘንድ ደም ግባት የለውም ውበትም የለውም ተብሎ የተነገረው ለክርስቶስ ነው። ያንን ሁሉ መከራን ተቀበለ። እንግዲህ ከዛ የተነሳ ነው ወደፊት ለፊት አይቶ ምን አለ? እንወደው ዘንድ ደም ግባት የለው፣ የተናቀ ከሰውም የተናቀ አለ። ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰው ፊቱን እንደሚሰውሩበት የተናቀ እኛም አላከበር ነው። አይሁዳውያን ዘበቱበታል፣ ናቁት ክርስቶስን። እስቲ እያሉ የሸዋ አክሊልን ከራሱ ላይ አድርጎት አቤት የሰማይ ምድር ንጉሥ፣ አቤት የፈርዖን የእስራኤል ንጉሥ እያሉ ተዘባበቱበት፣ መራቅ ተፉበት፣ ተናቀ። አስቡት፣ የክብርን ጌታ ቢያውቁት ኖሮ አለ ጳውሎስ ባልሰቀሉት ነበር። አይሰቅሉትም ነበረ ቢያውቁት ኖሮ። ግን ተዘባበቱበት፣ የተናቀ ሆነ። ይሄ ሁሉ የተናቀ የተባለው ስለማን ነው? ስለኔና ስለናንተ። እኛን ሊያከብረን፣ እኛን ስለወደደን፣ እኛን ስላከበረን የተናቀ ከሰውም የተጠላ ተባለ። ቅዱስ ዳዊትን በመዝሙሩ ይህንን ነው የሚያነሳው። በመዝሙረ ዳዊት ምዕራፍ 22ን ስንመለከት ይህንን ስለኛ የተናቀው፣ ስለኛ የተጠላው፣ እኛም ደግሞ አላከበርነውም አለ። ቀጥሎ እኛም አላከበርነውም ወገኖቼ ብሎ መጣ ጌታ ኢየሱስ ክርስቶስ። እስራኤላውያንን ከእነርሱ ዘር ሊወለድ ዘንድ መጣ። እነርሱ ግን አልተቀበሉት። ወደ ገዛ ወገኖች የመጣው እነሱ ግን ምን አላደረጉኝ? አልተቀበሉኝም አለ። አልተቀበሉት፣ አላከበሩትም። ጭራሽ አሳልፈው ምን አደረጉ? ሰቀሉት። ቀጥሎ ምን ይላል? በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረም ቆጠር ነው። አያችሁ፣ እሱ ደዌያችንን ሲቀበል እነርሱ ግን እንደምን አዩ? እንደተቀሰፈ። በቃ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠሩ። እሱ ግን ከዘለዓለሙ የነበረ የሰውን ልጅን የሰውን ልጅን ስጋ ነሳ፣ ነፍሱን ነሳ፣ ሰውን ሆነ፣ የባህሪያውን መልክ ያዘ። አይደለም? የባህሪያውን መልክ ይዞ መጣ። የባህሪያውን መልክ ያዘ። እኛ ግን እንዴት ቆጠር ነው? አንዳንዶቹ ለዛ ነው መናፍቃኖች ልክ እንደ አርዮሳውያን ክርስቶስን ምን አደረጉት? ሰው ብቻ አደረጉት፣ ፍጡር አደረጉት። ሎቱ ስብሐት፣ ፈጣሪ የሆነው እንደ ፍጡር አዩት። ዓለማትን የፈጠረው እንደምን አዩት? እንዲያው እንደ ተራ ሰው አዩት።
እርሱ ግን ተራ ሰው መስሎ የመጣ የዘላለም አምላክ የዘላለም ንጉሥ። ቀጥሎ ምን ይላል መሰላችሁ? እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረን ቆጠር ነው። እሱ ግን ቸግሮት አይደል፣ እሱ ግን ተቀስፎ አይደል፣ በገዛ ፍቃዱ ነው ይህንን ሁሉ የሚያደርገው። በነገራችን ትናንትና ከትናንት ወዲያ የተወሰነ አንስተን ነበር ስለ ፍቃድ። ክርስቶስ ያለ ፍቃዱ አልሞተም፣ በፍቃዱ ነው የሞተው። በራሱ ፍቃድ ነው ክርስቶስ የሞተው። በራሱ ፍቃድ ነው ተላልፎ ራሱ አሳልፎ የሰጠው። በማን ፍቃድ? በራሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ። ፍቃዳቸው አንድ ስላለ እኛ ግን አላወቅንም፣ እንደተቸገረ አይነት ቆጠር ነው። እንደተቸገረ እንደተቀሰፈም አደረግነው ቆጠር ነው አለ። እሱ ግን አላለ፣ የሚቸገር አልነበር። እሱ ግን በክሩቤል እና በሱራፊል ዘላለም የሚመሰገን አምላክ፣ እርሱ ራሱ ዓለማትን የፈጠረ ልዑል አምላክ ጌታ ነው። እርሱ ከዋክብትን ቆጥሮ የሚያውቅ ነው። እርሱ ውሃ ምን ያህል እንደ እያንዳንዱ ስፍሩን ሁሉ የሚያውቅ ጌታ ነው። ሁሉን የሚያውቅ ጌታ ሆኖ ሳለ እኛ ግን እንደተቀሰፈ ቆጠር ነው አለ። እርሱ ግን ስለመተላለፋችን ቆሰለ። ስለምናችን? ስለመተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የድህነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። በእርሱ ቁስል እኛ ተፈወስን የሚለው ትዝ አለኝ። በእርሱ ቁስል ማን ተፈወሰ? እኛ ተፈወስን። ስለ መከራው ሲናገሩት አባ ጊዮርጊስ ዘጋስጫ ምን ይላሉ መሰላችሁ? የእግዚአብሔር ልጅ የዓርብ ንባባት የዓርብ ስቅለት ላይ የእግዚአብሔር ልጅ በግድ መከራን ተቀበለ፣ ያለ ፍቃዱ ሞተ የሚሉ አሉ። እንዴት በግድ መከራን ተቀበለ ያለ ፍቃዱ ሞተ ይላሉ? የትኛው ገሃነም እንዲህ ያለውን ስንፍና ተርፋ? በግድ አልተቀበለማ መከራ። ክርስቶስ በግድ አይደለም መከራን የተቀበለው። ክርስቶስ በግድ ሳይሆን በፍቃዱ የሞተው ሰው የሆነው በፍቃዱ የመጣው በፍቃዱ። በዛ ምን ይላሉ መሰላችሁ? ዳግመኛ መድኃኒታችን በእውርና በጉንድሾች በአንካሶች እጅ ለምሾች በሆኑት በተንቀጠቀጡት በወራዎች እርኩሳት መናፍስት በሚዋጋቸው ስጋቸው በለምጽ በተመታ አካላቸው የረከሰባቸው ላይ ያደረገውን ድንቆችን አስቡ። እንግዲህ ሰይጣን ለክፋት እየተጋ ይህን አሰበ፣ ከጌታ ድንቆች የተነሳ ግን ይፈራል። ከዚህ በኋላ የእግዚአብሔር ልጅ አባቶ ይህችን ሰዓት ከኔ አሳልፋት ባለ ጊዜ በቃል ሽንገላ አደፋፈረው። ሰይጣን ጭፍሮቹን ከሰይፎቹ ከገመዶቹ ጋር መድኃኔዓለምን እንዲይዙት ይልኩ ዘንድ አደፋፈራቸው። በኃጢአን እጅ ተላልፎ ተሰጠ። ዲያብሎስ በነገራችን ላይ የጌታችን የኢየሱስ ክርስቶስን አምላክነቱን ያውቃል። ቢያውቅ ግን ይጠራጠር ነበር፣ ይጠራጠራል። በነገራችን ላይ በማቴዎስ ወንጌል ምዕራፍ 4 ላይ ተመልክታችኋል። እስቲ እውነት የእግዚአብሔር ልጅ ከሆንክ ብሎ ነው የሚጠይቀው። እስቲ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግ ብላ። እስቲ የእግዚአብሔር ልጅ ከሆንክ ከተራራ ራስን ምን አድርግ ወርውር። እስቲ የእግዚአብሔር ልጅ ከሆንክ ይህንን ሁሉ ይሰጣለሁ እያለ ክርስቶስን ሲፈትን ነበር አይደል? ይጠራጠራል። ከዚህ ተራራ ራስን ወርውር እያለ ሲፈትን የነበረው ለዚህ ይጠራጠራል። ማለት እግዚአብሔር ልጅ ይሆን? አንዳንዴ እግዚአብሔር ልጅ መሆኑን ይመሰክራል። በነገራችን ላይ ልታጠፋን መጣህን ወይ ብሎ ደግሞ ይጮሃል። ልታጠፋን መጣህን ወይ የእግዚአብሔር ልጅ ብሎ ይመሰክራል። በፈተናው ጊዜ ደግሞ ከሆንክ እያለ ምን ይላል? በተጠራጣሪነት ጠይቅ። ስለዚህ ዲያብሎስ በሁለቱም ማለት መምጣቱን ያውቃል፣ እግዚአብሔር ልጅ መሆኑን ያውቃል፣ ግን ደግሞ ይጠራጠራል።
ባይሆንስ ምንን ሲያይ ማለት ነው? ሲራብ ያያል፣ ሲጠማ ያያል፣ መከራን በቃ ሁሉ ነገር በዚህ በምድር ላይ ሰው የሚያደርገውን ሁሉ ያደርጋል። በነገራችን ላይ ከኃጢአት በስተቀር ሰው ልጆች ያደርጉ ያደርጋል። እንደ ይሄ ሰው ብቻ ነው አይነት ነገርም ይላል በልቡ። ስለዚህ እስከ መጨረሻ እስከ ቀራንዮ ድረስ ዲያብሎስ ሲጠራጠር ነበር። ለዛ ክርስቶስ እንግዲህ በፍቃዱ እሱ ራሱን ምን አደረገ? አሳልፎ ሰጠ። ያለ ፍቃዱ አይደለም። ግን ታዲያ ክርስቶስ ስጋን አልለበሰ። ስጋ በለበሰ አሁን በደንብ በስጋዊ ላይ ምንድነው ማስተዋል ያለብን? የኛን ስጋ ለብሷል አይደል? የኛን ከኛ ጋራ ሆናል። ክርስቶስ የኛን ስጋ ስለለበሰ የኛን ስጋ ስለያዘ አይራብም እንላለን፣ አይጠማም፣ አይፈራም፣ ሌሎች አይጨነቅም ነበር፣ አያለቅስም ነበር። ሁሉንም ያደርግ ነበር ክርስቶስ። ከሰው ልጆች የሚጠበቀውን እያንዳንዱ አድርጓል። ከሰው ልጆች የሚጠበቀውን እያንዳንዱ አድርጓል። ለሰው ልጅ የሚገባውን እያንዳንዱ አድርጓል። ከሰው የነሳውን ባህሪ ሁሉ አድርጓል። አልቅሷል። በእውነት እንባ ነው ያለቀሰው ክርስቶስ። ወይ ለማስመሰል አይደለም፣ ወይ ደግሞ የሆነ እንትን አይደለም። ክርስቶስ በእውነት ስለ እኛ አልቅሷል። ክርስቶስ በእውነት መከራን በሚቀበልበት ሰዓት በእውነት ይታመም ነበር። ህመሙ ይሰማው ነበር እያንዳንዱ። በምትሃታዊ ቢሆንማ ክርስቶስ የእኛን መከራ ሲቀበል እንዲያው ማስመሰል አይደለም። ግን እንዲያው እንደዛ ከሆነማ ላይ ሆኖ ማዳንም ይችል ነበር። መከራ መቀበሉስ ምን ያስፈልግ? ማዳን ይችል ነበር። እያንዳንዱ ግን መከራ የሚቀበለው ለምንድን ነው ከተባለ የሰው ልጅ ያደረገውን ያንን ዋጋ መክፈል ስላለበት፣ መስዋዕት መሆን ስላለበት ያንን አደረገ። በቃ መክፈል አለበት። በእግዚአብሔር ፊት ለፊት ያንን መስዋዕት መከፈል አለበት። ያ ንጹህ መስዋዕት መከፈል አለበት። ማን አጠፋ? የሰው ልጅ። አዳም አጠፋ። ምን ተፈረደበት? ሞት ተፈረደበት። ትሞታለህ ተባለ። ሞት ተፈረደበት። ትሞታለህ ተባለ። ስለዚህ ሞትን ተፈረደበት። ከዛ ሞትን ፍርድ ስር ለማውጣት ግዴታ የእግዚአብሔር ልጅ የማይሞተው ሞቶ በስጋ ሞቶ ያንን ሞትን ማሸነፍ አለበት። ካለበለዛ ግን ማለት እግዚአብሔር እንዲያው እዛ ሆኖ አዳነ ከተባለም ፌር አይደለም። ለምን ከተባለ ያንን እግዚአብሔር ፍርዱን አስተላልፏልና ፍርዱን ግዴታ የሰው ልጅ መቀበል ስላለበት ፍርዱን የሰው ልጅ ግዴታ መቀበል አለበት። ለዛ ነው እግዚአብሔር ልጅ መምጣት ያስፈልገው። ግዴታ መምጣት ያስፈልግ። መልአክ ያድኑ ነበር? አያድኑ። ሊያድኑ አይችሉም። ለምን? የተቀጣም የሰው ልጅ ላይ ነው ፍርድ የተላለፈው እንጂ መልአክ ላይ አይደለም። ፍርድ የተላለፈው የሰው ልጅ ላይ ነው። ምን የተላለፈው? መከራ፣ ይሄ ሞት፣ ቅጣት፣ እርግማን የተላለፈው የሰው ልጅ ላይ ነው፣ መልአክ ላይ አይደለም። መልአክ ለምን ይቀጣል? ጻድቃን በፊት የነበሩ ከክርስቶስ በፊት የነበሩ ሁሉ ዓለምን ሊያድኑ ይችላሉ? አይችሉም። አይቻልም። ማንም አይችልም። ለምን? ሁሉም ከአዳም በታች፣ ሁሉም ያንን አለበት። ሁሉም ከአዳም በታች እንደመሆኑ መጠን ሞት ያሸንፈው ነበር። ኃጢአትን እንኳ ባልሰሩት ላይ ምን ነገሰ? ሞት ነገሰ አለ ሮሜ ምዕራፍ 5 ላይ ኃጢአት ባልሰሩት ላይ እንኳ ሞት ነገሰ። ስለዚህ ያንን ሞት የሚያሸንፍ ማንም የለም። ለዛ ነው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ስትመለከቱት ሞትን ማሸነፍ ጠላታችን ሞት ነው። የመጨረሻው ሞት ነው። በቃ ፍርድ ያ ጠላታችን ሞት ነው። ያንን ሞት ደግሞ የተፈረደብንን ሞትን ማሸነፍ የሚችል አካል ያስፈልገዋል። ታዲያ ማን ሊያሸንፍ? አብርሃም፣ ዳዊት ነው። አብርሃምም ዳዊትም ይስሐቅም ያዕቆብም ሁሉም ማንን ተስፋ ያደርጉ ነበረ? ክርስቶስ። ሞትን ማሸነፍ የሚችል አካል ይመጣል። እሱ ሲመጣ ነው እኛም ነፃ የምንወጣው። የኃጢአት ስርየት ማግኘት የምንችለው እሱ ክርስቶስ ይመጣል።
ሁሉም ላይ ሞት ነገሰ የሚለው ሳምራዊት ሮሜ ምዕራፍ 5 ቁጥር 12 ጀምረ አንብቡት። ሁሉም ላይ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ። ስለዚህ ኃጢአት ባልሰሩት ላይ ሞት ነገሰ። ስለዚህ ማን መምጣት አለበት? እግዚአብሔር ልጅ። እግዚአብሔር ልጅ መጥቶ ምንን ማሸነፍ አለበት? ሞትን መሞት አለበት። አዎ ግዴታ ሞትን መቀበል አለ። ሞትን ካልተቀበለ ሞትን ካልወሰደ የኛ ሞትን ካልወሰደ አሁንም ስቲል ምን ሆነ? እርግማናችን አልተነሳም ማለት ነው። እርግማኑ አልተላልፏል። እርግማኑ ተላለፈ። እሺ ሞቱን አሸንፉ። ማን እስቲ ጻድቅ መጣ እንቁጠረው። ከአዳም ጀምረን ብንቆጥር በጣም ብዙ ጻድቃኖች ሊኖሩ ይችላል። በጣም ብዙ ለምሳሌ መስዋዕቱ የተቀበለለት አቤል አለ። አቤል መስዋዕቱ ልቡ ንጹህ ነው። ልቡ ንጹህ ነው። የማን? የአቤል ልቡ ንጹህ ሆኖ መስዋዕትን አቀረበ፣ እግዚአብሔር ተቀበለለት። ግን ያም ሆኖ እሱ ለፊት ወደ ፊት ለሚመጣው ለክርስቶስ ምሳሌ ሊሆን ዘንድ አደረገ እንጂ አቤልም መስዋዕት ተቀባይ ቢኖረውም ለዘላለም ድነት ነው አይሆንም። አቤልም ከዛ በታች ነው። አቤል ቀጥሎ እነ ሴትን አቤል ስሞት ደቂቀ ሴት የተባሉትም ወይም ደግሞ ሴት የሚባሉት የአቤል ምትክ የተወለዱት የእግዚአብሔር ልጆች ተብሎ የተጠሩትም እነሱም ከማን በታች ናቸው? ከሞት በታች ናቸው። ከአዳም ዘንድ መጣባቸው ሞት አለባቸው። ሴት ማለት ምትክ ማለት ነው። አቤል ልክ ቃይል አቤልን ከገደለ በኋላ ሴት ተወለደ። ሴት በኋላ ደቂቀ ሴት ማለት የእግዚአብሔር ልጆች በተራራ ላይ ሲኖሩ የነበረ ይሄንን ኦሪት ዘፍጥረት ምዕራፍ 6 አንብቡ። ከዛ በኋላ እነሱም ወደቁ። ከእነሱ የተወለዱት ልጆች ኔፍሊም ተባሉ። ኔፍሊሞች ማለት ቁመታቸው 20 ክንድ 40 ክንድ እስከዛ 20 እስከ 40 ክንድ በጣም ረጃጅሞች ናቸው። ረጃጅሞች የሆኑ ትውልድ ተፈጠረ። ለምን? ከእግዚአብሔር ትእዛዛትም ወጡ፣ በምድር ላይም እነሱም ድጋሚ አጠፉ። ከዛ በኋላም የሚመጡትን ቅዱሳኖች እሺ በአብርሃም በኩል ቃል ኪዳን ገባ እግዚአብሔር። ትልቅ ቃል ኪዳን ገባለት ለአብርሃም። ዘርህን እንደ አሸዋ ምን አደርጋለሁ? አበዛዋለሁ። እንደ ሰማይ ከዋክብት አበዛዋለሁ፣ እንደ ምድር አሸዋ አበዛዋለሁ አለ። ለማን? ለአብርሃም ቃል ኪዳን ገባ። ማብዛት ምን ማለት ነው? እንዲያው አብርሃም በማን በኩል? በይስሐቅ በኩል ይህንን ቃል የተገባለት። በይስሐቅ በኩል ይሄ ቃል ተገባለት ማለት እንዲያው ምድርን የሚሞላው ሙሉ በሙሉ የሚሆነው እስራኤላውያን ማለት ነው? አይደለም። እስራኤላውያን ማለት ነው አይደለም። ታዲያ ተፈጻሚነቱ ማን ላይ ነው? በአብርሃም በኩል የሚመጣ አለ፣ እሱም ክርስቶስ ነው። የዳዊት ስር የሆነ ክርስቶስ ይመጣል። በእርሱ በኩል አሕዛብ ሁሉ ለማን ነው የሚሆኑት? ለክርስቶስ። ሕዝብን ሁሉ ከአሕዛብ ሁሉ ይዋጃቸዋል። ከአሕዛብና ከሕዝብ ሁሉን ይዋጃቸዋል ክርስቶስ ማለት ነው። ለዓለም ሁሉ ሞተ የተባለለት ክርስቶስ ነው። ዓለምን ሁሉ የሚያሸንፈው ዓለምን ሁሉ ያሸነፈ ክርስቶስ ነው። ስለዚህ ለአብርሃም ቃል ኪዳን ተገባለት እንጂ አብርሃምም እስቲል ሞትን ማሸነፍ ይችላል? አይችልም። ሞትን ማሸነፍ አይችልም ክርስቶስ ካልመጣ ድረስ። ግድ ግን አብርሃም ቃል ኪዳን ተገባለት። ዘር እንደ ከዋክብት እንደ ሰማይ ከዋክብት አበዛላለሁ ካለ በአብርሃም በኩል ነው ማለት ነው። ይሄ እቅድ የእግዚአብሔር እቅድ ያደረገው እቅዱን በአብርሃም በኩል ያደርገ። እሺ ቀጥሎ ማን መጣ? ይስሐቅ መጣ። ከይስሐቅ ቀጥሎ ይስሐቅና ማን መጣ? ከይስሐቅ ቀጥሎ ያዕቆብ መጣ። ያዕቆብና ኢሳውን ስናን ያዕቆብን በሱ በኩል እንደሚመጣ እግዚአብሔር ተናገረ፣ ቃል ኪዳን ገባለት። አይ በማን በኩል አልመጣም? በኢሳው በኩል እንደማይመጣና በያዕቆብ በኩል እንደሚመጣ። በኢሳው በኩል አይመጣም። ኢሳውን ጠላው ብሎ ሲናገር እግዚአብሔር ኢሳውን ጠልቻለሁ፣ ያዕቆብን ግን መርጫለሁ። ለምንድን ነው ያዕቆብን የመረጠው? ኢሳውን የጠላው የተባለ ያው ግለሰብን ነው? ከስራ የተነሳ ነው? አይደለም። ከስራ ምናምን የተነሳ አይደለም። እግዚአብሔር ዓለምን ከፈጠረ በኋላ ለአብርሃም ቃል ኪዳን በገባለት በአብርሃም በኩል ያው የተባለው በያዕቆብ በኩል እንዲደረግ ነው እንጂ የሆነ ሰንበዲን ለመጥራት ምናምን አይደለም። እንደ ፕሪዲስቲኔሽንም እንደዛም አይደለም። እግዚአብሔር ታዲያ ምንድነው ከተባለ በኋላ ላይ ከአሕዛብ ወገን የሚሆኑት ከኢሳው ወገን ድነዋል፣ የዳኑ አሉ። ይኸው በጣም ብዙ አሕዛብ በኢሳው በኩል የነበሩት ድነዋል። ኤዶማውያን ይባላሉ። ድነዋል። በማን በኩል? በክርስቶስ በኩል።
ያንን ካልቪኒስቶች እንዲያው እስራኤላውያንን ለዘላለም ሕይወት ኤዶማውያንን ወይ ደግሞ እነ ኤሳውን ደግሞ ለዘላለም ጥፋት ነው የመረጣቸው ነው የሚሉት። አይደለም። ለምን ከተባለ ክርስቶስ በመጣ ጊዜ ከአሕዛብም ከሕዝብም ሁሉ ዋጀ። ይኸው ዋጅቷል። ከኤዶማውያንም አድኗል፣ ከእስራኤላውያን ድኗል። ከእስራኤላውያን ወገንም ከግንዱ የወደቋል። ዕብራውያን ምዕራፍ 9 ተመለከቱት። እንዲሁም ከግንዱ የተቆረጧል። ለምንድነው ከግንዱ የተቆረጡ ከተባለ ባለማመናቸው የተነሳ ተቆረጡ። እስራኤላውያን ተመርጦ አልነበረም? ታዲያ ለምን ተቆረጡ? ምርጫው ስለ ዘላለማዊ ድህነት ሳይሆን የእግዚአብሔር እቅዱ በማን በኩል መምጣት ነው? በእስራኤላውያን በኩል መምጣቱን ለማሳየት እንጂ እንዲያው ለዘላለም ሕይወት እስራኤላውያንን ብቻ መርጦ ደግሞ የዘላለም ጥፋት ኤሳውያንን ኤዶማውያንን እንደመረጠ እንደዛ አታስቡ። አይደለም። እንግዲህ እግዚአብሔር ልጅ ሊመጣ ሲል እቅዱን በዚህ መልክ አደረገ። ከዛስ ማን ተነሳ? ሙሴ ተነሳ። ዮሴፍ አለ። ዮሴፍ ጻዲቅ ነው። ዮሴፍ ጻዲቅ ተብሎ የተነገረለት ያቺ የጴጢፋራ ሚስት ካልዘሞትን ያለች ዝሙትን ካላደረግን አለች በወጣትነቱ ጊዜ። እርሱ ግን ከዝሙት ይልቅ ማንን መረጠ? እግዚአብሔርን መረጠ። እግዚአብሔርን ያየኛል፣ ስለዚህ እኔ ኃጢአትን በእግዚአብሔር ፊት ለፊት አላደርግም ያለ ነው። ታዲያ ዮሴፍ ግን ሊያድነው ይችላል? ዮሴፍ ሊያድነው ይችላል? ዓለምን ሊያድን ይችላል? አይችልም። እንቀጥል። ከዮሴፍ በኋላ የመጡት ሙሴን እንመልከት። ሙሴ ሞቶ ዓለምን ማዳን አይችልም። ታዲያ ሙሴ ምሳሌ ሆኖ ነው ያለፈው። ዮሴፍን ምሳሌ ነው ያለፈው። ለምን? ሊመጣ ላለው ለክርስቶስ ምሳሌ ናቸው። እነዚህ ሁሉ እግዚአብሔር ምሳሌ ያደረጋቸው። እንዴት ነው ሙሴን ምሳሌ ያደረገው? እስራኤላውያን ለሚድኑት ምሳሌ ናቸው። እስራኤላውያን በብሉይ ኪዳን ለሚድኑት አዲስ ኪዳን ውስጥ አማኝ ለሚሆኑት ክርስቶስን ለሚያምኑት ምሳሌ ናቸው። በደንብ ተመልከቱ። ጥላ ነበሩ ማለት ነው። ታዲያ በዛ ውስጥ ግብፅ ነበረች። በግብፅ ባርነት ስር ወድቆ ነበሩ። እስራኤላውያን በግብፅ ባርነት ውስጥ ወድቆ ነበሩ። ከዛስ ይኸው ለብዙ ዓመታት በዛ ስር በግብፅ ባርነት ነበሩ። ከዛስ እግዚአብሔር አስነሳ። ማንን ነው ያስነሳ? እግዚአብሔር ከእስራኤል ወገን የሆነ በእናቱ ያደገ ማንን አስነሳ? ሙሴን አስነሳ ከፈርዖን እጅ። አሁን እንግዲህ ምሳሌውን በቀላሉ ስነግራችሁ ይህንን በምሳሌነት ቀድሞ እግዚአብሔር በጥላ አድርጎ ነገረን፣ አሳየን። ከፈርዖን እጅ ፈርዖን አለ፣ ግብፅ አለች። ከግብፅ እጅ ደግሞ የሚያስወጣ አለ። ከግብፅ እጅ ወጥቶ ደግሞ የሚገቡበት ቦታ አለ፣ ከነአን ይባላል። አራቱም በደንብ ተመልከቱ። ስለዚህ ግብፅ የሲኦል ምሳሌ ነች፣ ወይም ደግሞ የጥፋት ምሳሌ ነበረች በብሉይ ኪዳን። የባርነት አሁን ብሉይ ኪዳን የምንለው የባርነት ምሳሌ ነች። ፈርዖን የሰይጣን ምሳሌ ነው። ሰው ከወደቀ በኋላ ሰይጣን ሰውን ልጅን ምን አደረገ? ባሪያ አድርጎት ነበር። ሁሉም ከሞት በታች ነበር። ግብፅ የምን ምሳሌ? የሲኦል ወይም ደግሞ በቃ የሞት ምሳሌ። ከዛስ ፈርዖን የሰይጣን ምሳሌ፣ ሙሴ ደግሞ የክርስቶስ ምሳሌ ሆነ። እሺ ቀጥሎስ? ከነአን ደግሞ የመንግስቱ ወራሽ የምንሆንበት የመንግስተ ሰማያት የኢየሩሳሌም ምሳሌ። ኢየሩሳሌም ሰማያዊት እንላለን። የኢየሩሳሌም ሰማያዊ በደንብ አስተውለዋል። ስለዚህ ሙሴ ከግብፅ ባርነት ሊያወጣቸው ነበረ። ማንን? እግዚአብሔር ልኮት ሲያስወጣ ምን ማድረግ እንዳለበት እግዚአብሔር እያንዳንዱ ነገር በምሳሌ እያንዳንዱ ማድረግ ያለበትን ማለት ነው። በጉን ማረድ እንዳለበት እውነተኛ በግ ሊመጣ ላለው ይሄ ነው እውነተኛ በጉ። በአዲስ ኪዳን ውስጥ ይመጣል ተብሎ የተነገረለት በግ አለ። እርሱም ማን ነው? ክርስቶስ። የአዲስ ኪዳን እውነተኛ በግ ክርስቶስ ነው። ስለዚህ ምን አለ እግዚአብሔር ራሱ ሲነግረው፣ እሺ ጠቦትን ውሰድ፣ ለ14 ቀን ሰራው፣ ከዛ እረደው፣ ደሙን
በመቃን ላይ ቀባው። ከዛ ደግሞ ስትበሉ ወገባችሁን ታጥቃችሁ ጫማችሁን ተጫምታችሁ ብሉ። ስትበሉ ጥሬውን እንዳትበሉ። ጥሬ ሲባል በነገራችን ላይ አሁን ማለት ይሄ ጥሬ ስጋ ሲባል ይሄ የዓለማዊ ስጋ ይሄ ስጋ እናንተን አይደለም። እሺ የብሉይ ኪዳን ያንን እንዳታዩት። አሁን ጥሬ ሲባል በነገራችን ላይ ከምን ጋር ነው የሚገናኘው? በዕለተ ሐሙስ ነጌ ላይ በተሰጠውና ስለ ክርስቶስ የዛ በግ ከመለኮት ጋር የተዋሃደ ጋር ይገናኛል። ይሄ ቅዱስ ቁርባን ስርዓቱ ነው። አሁን በደንብ ተመልከቱት። እንዴት በጉን አረደ ሙሴ። ከዛ በኋላ በር ላይ ቀባ ደሙን። ከዛ መልአከ ሞት ይመጣል። መልአከ ሞት ሲመጣ በር ላይ የተቀባ ደም ካየ ያልፋል። ደም ከሌለ ማለት ነው ይወስደዋል። ቀጥታ ነው የሚወስደው። ቀጥታ እየገደለ ያልፋል። በኩርን እያለ እስራኤል ውስጥ አንድም አያስቀር እየገደለ ያሳልፈ የትኛው። ከዛ በጉን አረደ። እሺ ስጋውን ሲበሉ እንዴት? ስጋው የተጠበሰ መሆን አለበት። ያልተጠበሰ እንዳይሆን ጥሬ እንዳትበሉ አለ። ምን ማለት ነው? በአዲስ ኪዳንም ወይንና ህብስቱ ሲመጣ ከቤተልሔም ወደ ቤተ መቅደስ ይመጣል። ታዲያ ጸሎት ተደርጎ እያንዳንዱ የመለኮት ካልተዋሃደ በስተቀር እንዲያ ወይኑና ህብስቱን ዝም ብላ እንዳትበላ ነው። ተጠንቀቅ ነው። ስለዚህ ሊተርጂ የምንለው ቅዳሴ ያለውም ለዛ ነው። ብሉይ ኪዳንና አዲስ ኪዳን ልዩነቱ ይሄ ነው። ይሄ ዘላለማዊ ስለሆነ እሳት የምንለው ሰማያዊ የሆነው በመንፈስ ቅዱስ ኃይል ካልተቀየረ በስተቀር ወደ ጌታ ስጋና ደም ካልተቀየረ በስተቀር ወይንና ህብስቱን ዝም ብለህ እንዳትበላ። ስለዚህ እዚህ ጋር ምን አለ? ይኸው ሳትጠብሱ እንዳትበሉ ምሳሌ ነው። ይህ ሁሉ ለአዲስ ኪዳን ሊመጣ ላለው ማለት ነው። ከዛስ ጫማችሁን ተጫምታችሁ ወገባችሁን ታጥቃችሁ ብሉ። እንዲያው ዝም ብላችሁ አትብሉ። ተነስታችሁ ምን ማለት ነው? ዛሬ ቅዱስ ጳውሎስ ምን አለን? ታጠቁ አለ። ምን? እምነታችን ታጥቀን ምግባርን ታጥቀን ተጫምተን ወዴት እንቀርባለን? ወደ ጌታ ስጋና ደም። ወደ ጌታ ስጋና ደም የሚቀበል እርሱ ታተመ ማለት ነው። በማን? በደሙ። መልአከ ሞት ይመጣል። ደሙን ያያል። የማን? የበጉን ደም ካየ ያልፋል። የዘላለም ህይወት እንጂ የዘላለም ሞት አይደለም ላንተ። የዘላለም ህይወት ከምን የተነሳ? ከበጉ ደም የተነሳ። ኃጢአት ትሰራለህ? ኃጢአት ትሰራለህ። ኃጢአት ስለምትሰራስ የስጋና ደሙን መቀበል የለብህ? ትቀበላለህ። ለምን እንደተባለ ደሙ ራሱ መልአከ ሞት መጥቶ አንተን እንዳይገድልህ ነው፣ አንተን እንዳይወስድህ ነው፣ አንተን ወደ ሲኦል ዘላለማዊ እንዳይከት በኃጢአት ምክንያት ደሙን ተቀበል ነው። ሌላ ምንም እንትን። ስለዚህ መቀበል አለበት። እሺ ወደ ቀደመ ነገራችን እንመለስና እንግዲህ ሙሴ ምን አደረገ? ያንን ስርዓትን ካደረገ በኋላ እስራኤላውያን መውጣት አለባቸው። ከየት? ከዛ ከባርነት። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 አንብቡ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ምን ይላል መሰላችሁ? ሙሴን መተባበር አለባቸው እስራኤላውያን። ግዴታ ሙሴን መተባበር አለባቸው። በምንድን ነው የሚተባበሩት? ባህረ ኤርትራን ሲሻገሩ በእምነት መሻገር አለባቸው። ሲሻገሩ በባህርና በደመና ተጠመቁ አለ። ቃል በቃል እንዴት ምሳሌ አድርጎ ቅዱስ ጳውሎስ የብሉይ ኪዳንን ያመጣበትን ላሳያቸው። ምዕራፍ 10 ቁጥር ወንድሞቹ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ። ከምን በታች? ከደመና በታች ነበሩ። ሁሉም በባህር መካከል ምን ሆኑ? ተሻገሩ። በባህር መካከል ተሻገሩ። እስራኤላውያን ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ማንን ይተባበሩ ዘንድ? ሙሴን ይተባበሩ ዘንድ። ቅድም ምን አልኳችሁ? ይኸው ሙሴ ራሱ ምሳሌ ሆኖ ነው የተነሳው እንጂ እውነተኛው ጌታ ኢየሱስ ክርስቶስ መምጣት አለበት። በብሉይ ኪዳን እስራኤላውያን ከዛ ባርነት ለመሻገር ግዴታ በባህርና በደመና መጠመቅ አለባቸው። ማን ናቸው? ትልልቆች፣ ትንንሾች፣ ሁሉ ማለት። ለዛ ነው ህፃናትን የምናጠምቆኝ። ዛሬ ላይ ህፃናት ይጠመቃሉ። ለምን ከተባለ ከእናትና ከአባቶቻችን ጋር ማንን መተባበር አለባቸው? ክርስቶስን። ለምን? በብሉይ ኪዳን ይሄው በባህርና በደመና የተጠመቁት ማንን ተባበሩ? ሙሴን ግዴታ መተባበር አለባቸው ወደ ከነዓን ለመግባት፣ ወደ ከነዓን ለመሻገር።
ስለዚህ ማንም ሰው ክርስቶስን መተባበር አለበት። በምንድን ነው የምንተባበረው? ይሄው በጥምቀት። ሰው ከውሃና ከመንፈስ ካልተወለደ በቀር ወዴት አይገባም? ወደ እግዚአብሔር መንግስት አይገባም ተብሎ ተነግሮናል። ወደ እግዚአብሔር መንግስት የማትገባ ከሆነ ደግሞ ከውሃና ከመንፈስ መወለድ አለብህ። እዚህ ጋር ሙሴ ክርስቶስን መተባበር አለብህ። እዚህ ጋር ምን አለ? ሁሉም ሙሴን ይተባበሩ፣ ደመና አለ መንፈስ ቅዱስን ሊያመጣ ስል፣ በባህር አለ ጥምቀትን ወይም ደግሞ የውሃ ጥምቀትን ሊያመጣ ስል፣ ሁለቱም በባህርና በደመና ምን ሆኑ? ተጠመቁ። ዲሲ ስለዚህ ሙሴን ተባበሩ። እኛም ቃል በቃል ሮሜ ምዕራፍ 6 ላይ ምን አለ መሰላችሁ? ሮሜ ምዕራፍ 6 ላይ እንዲህ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ጋር ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን? ካለ በኋላ እንግዲህ ክርስቶስ ምን መጣብኝ? ሶሪ አንዴ እንግዲህ ምን አለ? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ምን ሆን? ተቀበርን። እንግዲህ ክርስቶስ በአብ ክብር ከምን ተነሳ? ከሞት ተነሳ። ቀጥሎ ምን አለ? ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። በብሉይ ኪዳን ውስጥ ከማን ጋር ተባበሩ? ከሙሴ ጋር። ከሙሴ ጋር ተባበሩ። እስራኤላውያን ማን ናቸው? ሕፃናት፣ ትልልቆች? ሁለቱ ከሙሴ ጋር ተባበሩ። ይሄው ተሻገሩ። እኛም ከክርስቶስ ጋር መተባበር አለብን። ትንንሾች፣ ትልልቆች? ሁለቱም ይኸው በእምነት ተሻገሩ ይላል። አባትና እናቶቻቸው ማመን አለባቸው። ግዴታ እምነት ይጠበቅባቸዋል። አምኖ ከሙሴ ጋር ተሻገሩ። ሕፃናቶችስ ከክርስቶስ ጋር የተባበሩት ከወላጆቻቸው የተነሳ ተባብሮ ተሻገሩ ማለት ነው። ኦኬ፣ አሁንም ወደ ቀደመው ነገራችን እንመለስና ስለዚህ ሙሴ ዓለምን ማዳን ይችላል? አይችልም፣ ግን ምሳሌ ሆኖ አለፈ። ዮሴፍ ቅድም ምሳሌ ሆኖ አለፈ። አቤል ቅድም ምሳሌ ሆኖ አለፈ። አቤል ንጹሕ የተባለ ሁሉም ምሳሌ ሆኖ ነው ያለፉት። ሁሉም ምሳሌ ነበር። ዓለምን ማዳን አይችልም። አንዳች ዓለምን ማዳን የሚችል የለም። ከማን በስተቀር? የእግዚአብሔር ልጅ ከመገለጥ በስተቀር። እግዚአብሔር ልጅ መገለጥ አለበት። የእግዚአብሔር ልጅ ካልተገለጠ በፍጹም ዓለምን ማዳን የሚችል የለም ማለት ነው። ዓለምን ማዳን የሚችል የለም። ስለዚህ እግዚአብሔር ልጅ ተገለጠ። ሰው ሁሉም ከማን በታች ነበሩ ማለት ነው? እንደነገርኳችሁ ሮሜ ምዕራፍ 5 ላይ እንደነገርኳችሁ ሁሉም ኃጢአት ባልሰሩት ላይ እንኳ ሞት ነገሰ። ሞት ስለነገሰ ሞትን ማሸነፍ የሚችል አንድ አካል የለም። ማን አለ እስቲ? ቅድም ከዘረዘርኩላችሁ ውስጥ ሞትን አሸንፎ የተነሳ አለ? የለም። አቤልም፣ ሴትም፣ ሄኖክም፣ ኖህም፣ አብርሃምም፣ ይስሐቅም፣ ያዕቆብም፣ ዮሴፍም፣ ሙሴም ከዛ በኋላ ያሉት ሁሉ ነቢያቶችም ሁሉ ክርስቶስ ሊመጣ ላለው ለእርሱ የተናገሩትና ምሳሌ ሆኖ አለፉ፣ ጥላ ሆኖ አለፉ እንጂ ሞትን ማሸነፍ አይችልም። ሞትን ማሸነፍ አይችልም። ስለዚህ ሞትን ሊያሸንፍ የሚመጣ አለ። አንድ እሱን ያዙልኝ። ሁለተኛ ደግሞ መቀጣት ያለበት ቅጣቱ ማን ላይ ነው የመጣ ከተባለ የሰው ልጅ ላይ ነው። ስለዚህ መከራውን መቀበል ያለበት ማን ነው? የሰው ልጅ ነው። መላእክት ይህንን ቅጣት ሊቀበሉ አይችሉም፣ አይቀበሉም። ለምን? ጥፋታቸው አይደለም። ጥፋታቸው አይደለም። የእኛ ጥፋት ነው። የሰው ልጅ ጥፋት ነው። የሰው ልጅ ጥፋት ስለሆነ የሰው ልጅ ካሳ መክፈል አለበት። የሰው ልጅ ደግሞ ካሳ ከፍሎ የዘላለም ድነትን ሊያመጣ አይችልም። ካሳ ከፍሎ በራሱ ለምን? ሞት በታች ተገዝቶ ነበረ ሁሉ። ስለዚህ አንድ እውነተኛ የእግዚአብሔር ልጅ መገለጥ ነበረበት ማለት ነው። በዚህ ቀድሞ ይነገር ነበረ።
እንዴት ነው የመገለጡን ነገር ሲነገር የነበረው? ኦሪት ዘፍጥረት ላይ ቀድሞ ተናግሯል። እግዚአብሔር በአንድም በሌላ ተናግሯል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15ን ስትመለከቱት እንዲህ ይላል፣ በአንተና በሴቲቱ መካከል ምንን አደርጋለሁ? በዘርና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነክሰዋለህ፣ ሰኮናውን ትቀጠቅጣለህ እያለ ይናገራል። ስለዚህ ምንድነው ከእርሷ የሚወለደው ማን አለ ማለት ነው? ክርስቶስ ይመጣል። ከድንግል ማርያም መወለድ አለበት። ይመጣና የእባብን ራስ ይቀጠቅጣል። ይሄ ለእባብ ነው የተነገረው ቃል በቃል። ያው እባብ የተባለው በነገራችን ላይ ያ ዘንዶ የተባለው እባብ የተባለው ደግሞ በውስጥ ማንን ነው ማለት ነው? ዲያብሎስን ነው እባብ እያለ ያለው በሚስጥር። ይህንን ነው እግዚአብሔር እየተናገረ ያለው። ይህንን የምታገኙት ራእይ ዮሐንስ ምዕራፍ 12 ቁጥር 7 ላይ እንዲህ ይላል። ራእይ ዮሐንስ ምዕራፍ 12 ቁጥር 7 አሁን እንደዛ መሰለኝ። በሰማይም ሰልፍ ሆነ። ከዛ ቆይ ቀጥሎ ምን ይላል መሰላችሁ? ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ አለ። እርሱም የቀደመው እባብ ተጣለ። የቀደመው እባብ ምን ሆነ? ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ስለዚህ የቀደመው እባብ ተብሎ ሲገለጽ ማንን ነው ማለት ነው? ሔዋንን ያሳታት ማለት ነው። ራዕይ ዮሐንስ ምዕራፍ 12 ቁጥር 7 ላይ ሔዋንን ያሳታት ያ ዲያብሎስ ራሱን የሚቀጠቅጠው ክርስቶስ ሲገለጥ ግድ ነው። ክርስቶስ ሊገለጥ ግድ ነው። ስለዚህ ክርስቶስ ምን አለ? ነቢያት ሁሉ መዝሙራት ሁሉ ስለ እኔ እንደሚናገሩ አታውቁምን አላቸው። ስለ እኔ ነው ሁሉ ነገር አላቸው። ክርስቶስ ሞቶ ከተነሳ በኋላ እንዴት ነው ይህንን ያላስተዋላችሁት? አስተውሉ እንጂ በብሉይ ኪዳን ውስጥ እያንዳንዱ ማዕከል ተደርጎ ስለማን ነው የተጻፈው? ስለ ክርስቶስ ነው የተጻፈው። ስለ ጌታችን ነው የተጻፈው። ስለዚህ የእግዚአብሔር ልጅ ሊገለጽ ዘንድ ግድ ነው ማለት ነው። ሰው በብሉይ ኪዳን ውስጥ የነበሩት እያንዳንዱ ጥላ ሆኖ አለፉ። ሰው የሰው ልጅን ማዳን የሚችለው የእግዚአብሔር ልጅ ብቻ ነው። እርሱ የእግዚአብሔር ልጅ እንግዲህ የተገለጠው አሁን በመለኮቱ ብቻ ቢገለጥ ማለት እርሱ ራሱ ነው ፈራጁ። በነገራችን ላይ ቀድሞ አዳምን የፈጠረ እሱ አብ በልጁ ነው ዓለምን የፈጠረ። በወልድ ነው ዓለምን የፈጠረ። ያለ ወልድ አንዳች ነገር የሆነ ነገር የለም። አዳምን ራሱ የፈጠረው እርሱ ክርስቶስ ነው። ስለዚህ ክርስቶስ ዓለምን ከፈጠረ፣ አዳምን ራሱ ከፈጠረ፣ ታዲያ አዳምን ማዳን ያለበት ክርስቶስ ነው። ለምን ከተባለ በመለኮት ብቻ ለምን አላዳነውም ከተባለ እንደነገርኳችሁ መቀጣት ያለበትን ተላልፎበታል። ትእዛዙ ምንድነው? ሞት ተላልፎበታል። ስለዚህ ሞቱን ደግሞ መቀበል ያለበት፣ ስለዚህ መዋሃድ ያለበትን የሰውን ስጋ ተዋሃደና ያንን ቅጣት ተቀበለና በመለኮቱ ሞትን ምን አደረገ? አሸነፈ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ እንግዲህ ከፍ ብለን የኋላ ጠላታችን የሆነ ማን ነው? ሞት ነው። ሞት ደግሞ በማን ተሸነፈ? በክርስቶስ። ይሄው ሞትን አሸነፈ ክርስቶስ በስልጣኑ ማለት ነው። በስልጣኑ ሞትን አሸነፈ። እርሱ መለኮት እንደመሆኑ መጠን መለኮት ባይሆን ኖሮ አንድ በደንብ አስተውሉት። አምላክ ባይሆን ኖሮ ሰው ብቻ ቢሆን ኖሮ አንደኛ ድነታችን ዘላለማዊ አይሆንም። ድነታችን ዘላለማዊ አይሆንም። ለምን? የብዙዎች ደም ፈሷል፣ ግን የዘላለም ድነት አልሆነም። ስለዚህ የአምላክ ደም መፍሰስ አለበት ማለት ተሻጋሪ የሆነ ዘላለማዊ የሆነ ያንን የራሱ አድርጎ መፍሰስ አለበት። ስለዚህ የክርስቶስ ደም ፈሰሰ ማለት ነው። ሁለተኛ ደግሞ ክርስቶስ አምላክ ማለት የእኛን ስጋ እና ነፍስ ካላነሳ እኛ መዳን አንችልም። ለምን? ክርስቶስ ያነሳው ስጋም ነፍስም ነው። አንዳንዶቹ አይ ነፍስን አልነሳም ስጋ ብቻ። የዳነው ስጋ ብቻ ነው ወይስ ነፍስም ድኗል? ጥያቄ። ነፍስ ብቻ ነው ወይስ ስጋ ብቻ ነው? አይደለም፣ ሁለቱም ድኗል። በማን? በክርስቶስ። ባይዋሃድ ኖሮ ነፍስና ስጋ ካልተዋሃደ ከድንግል ማርያም ዘር የተባለ በነገራችን ላይ የሆነ ስጋ ብቻ ነው አይደለም። ዘር ማለት ህይወት ያለው ነው። ህይወት ማለት ነፍስ ነው።
ያ ስጋ ደግሞ ነፍስ ከሌለው ስጋን ብቻ ከነሳው እቺስ ከድንግል ማርያም አልነሳም ከተባለ ክርስቶስ ነፍስ የለውም እንዳለ እያልን አይነት ነገር ነው ነገራችን። ስለዚህ ክርስቶስ ነፍስን አልነሳም ካላችሁ ደግሞ በተለይ ፕሮቴስታንቶች በጣም ብዙ መናፍቃኖች ይህንን ያነሳሉ። ፕሮቴስታንቶች ይህ እንደዚህ የምትሉት ነፍስን አልነሳም ከሰው ዘር ወይም ደግሞ ከአዳም የመጣውን ያንን ነፍስ አልነሳም ማለት ነፍሳችን አልዳነችም ማለት ነው። የሰው ልጅ ነፍስ አልዳንም እያለ ቤተክርስቲያናችን ግን የሰው ነፍስም የሰው ስጋም ክርስቶስ አድኗል እና ስለዚህ የሰው ነፍስ ላይ መከራ መጥቷል። አዎ የሰው ስጋ ላይ መከራ መጥቷል። አዎ በነፍስ ሲኦል ገብቷል የሰው ልጅ። በምድርም እያለ በጣም ብዙ መከራን ተቀብሏል የሰው ልጅ። ኦኬ ስለዚህ ክርስቶስ ያንን ሁሉ ምን ማድረግ አለበት? መቀበል አለበት። ስለዚህ በነፍስም እየተወረደ ሲኦል ወርዷል። ሲኦል ወርዶ ነፍሳትን አይደል ከወይኒ ቤት አወጣው የሚለው ለዚህ ነው። በወይኒ ቤት ወርዶ ከወይኒ አስወጣቸው። ለዛ ክርስቶስም እንደዛ ነው። ሌባውን ማለት ምን ነው ካሰሩት በኋላ ምን ያደርጋሉ? ቤቱን ይመዘብራሉ ያለው ይሄ። ስለዚህ ሰይጣንን አሰረ፣ ገባበት ሲኦል የሆነ ቤቱ የሆነ እዛ የሚኖርበት የሚቃጠልበት ገባና ነፍሳትን ከሲኦል አስወጥቷል። በምድር ላይ እያንዳንዱን ደግሞ መከራችንን ምን አድርጓል? ተቀበለልናል። መከራችንን ሁሉ ተቀበለልን። ስለዚህ ያዳነን በነፍስም በስጋ ከአዳም የመጣ ማለት ከአዳም የተለየ ነገር የለም። በነገራችን ላይ ዘራችን ሁሉ ከአዳም ተነስቶ ነው የየራሳችን እየሆነ የሚመጣ እንጂ አዲስ የሆነ ነፍስን አስቀምጦ የሚከትበት እንደዚህ አይነት ነገር አይደለም። አንድ ጊዜ አዳም ተፈጠረ። ከአዳም ያንን ህይወትን እየተካፈልን እንሄዳለን። ተካፍለንስ የራሳችን ይሆናል። ከዛ በኋላ ቀያለ እየተባዛን ነው። ስለዚህ ክርስቶስ የነሳው ስጋንም ነፍስም ሰው መለኮት መጥቶ በስጋ ስለኛ ሞተ፣ መከራን ተቀበለ፣ አዳነ። ለዛ ነው ደም ግባት የለውም ተብሎ የተነገረው። ስለ ጌታችን ስለ ኢየሱስ ክርስቶስ መከራን የተቀበለው እኛ ግን እንደምን ቆጠር ነው? እንደተቀሰፈ ቆጠር ነው አለ። እንደተቀሰፈ እንደ እንትን ቆጠር ነው አለ ኢሳይያስ ምዕራፍ 53 ላይ። እንደተቸገረም አድርገን ቆጠር ነው። እሱ ግን ተቸግሮ አይደለም፣ እሱ ግን ተቀስፎም አይደለም እና በፍቃዱ ስለ እኛ መከራን ሊቀበል መጣ። ስለ እኛ ማድረግ የሚገባ እያንዳንዱን መከራ ተቀበለ። ስለዚህ ጌታችን ኢየሱስ ክርስቶስ በዛሬው ዕለት እንግዲህ ይሁዳ አሳልፎ ሰጠ። አሳልፎ ጌታን ሰጠ። በልቡ ምን አድሮ ነበር? ሰይጣን አድሮ ስለነበር በገንዘብና በትዕቢት ተነሳስቶ ማንን አሳልፎ ሰጠ? ጌታ ኢየሱስ ክርስቶስን አሳልፎ የሰጠበት ነው። ዛሬ ላይ ቤተክርስቲያን እንግዲህ ዓመት እስከ ዓመት የምትጾምበት ለዚህ ነው። ዓርብና ሮብ አንደኛ ዛሬ ላይ የተወሰነበት ነው ውሳኔ። ክርስቶስ እንዲሰቀል ተላልፎ የተሰጠ በ30 ብር የተሸጠበት ክርስቶስ ዛሬ ዕለት ነው። የዛሬ ዕለት ቤተክርስቲያን ታስባለች። ዓርብ ዕለት ደግሞ የተሰቀለበትና ለዓለም ድህነት የሆነበት ነው። እነዚህ ሁለቱ ቀን በጣም ወሳኝ ቀን ስለሆነ ዓርብና ረቡዕ ቡክ ኦፍ ዲድስክልያ ቻፕተር 8 ላይ ስታነቡት ታገኛላችሁ። ዲዳቂ ላይ አንብቡት፣ ቀጥታ አስቀምጧል። ቡክ ኦፍ ዲዳቂ ቻፕተር 8 ላይ እኛ እንደ እስራኤላውያን ወይም እንደ ህብሩ አይደለንም። እኛ የምንጾመው ማክሰኞና ሐሙስ አይደለም እና ዓርብና ረቡዕ ወይም ሮብና ዓርብ ነው የምንጾመው ብሎ ነው ያስቀመጡት ሐዋርያት ራሳቸው። በሐዋርያት ዘመን ነው ይሄ ቡክ ኦፍ ዲዳኪን ካነበሯቸውና ይሄ ቀን እንግዲህ ጥንታዊቷ ቤተክርስቲያን ይህን ታስባለች። በዛሬ ዕለት እንግዲህ እኛ ክርስቶስን ስለኛ መተላለፉን ስለኛ ተላልፎ መሰጠቱን በ30 ብር ይሁዳ መሸጡን የምናስብበት ነው እና እግዚአብሔር የተመሰገነ ይሆንልን ስለ ቃሉ። አኪዮስ አንተን ቁጭ አድርገህ መምህር ወመገስጽ ቁጭ አድርጌ እኔ ሳስተምር ዲያቆኑ ተላላ